የመጣው? ይሄ ቤት ሌላ ቤት አይደል እንዴ? ማን ያሳየው? እንዳትፈሩ ትሁቴ፣ እንፈታዋለን። እሺ የኔ ልጅ የልጅ አባት ከሀገሬ ወጥቼ በየሰው ቤት የምንከራተተው እሱን ሸሽቼ ነበር። አሁን ግን እንዴት ያለውበት እንዳወቀ ምንም አላውቅም። እናሳስረዋለና እንደ ጋዜ መስሎሽ ነው አይደል? እሱ ሲበዛ በጣም ክፉ ሰው ነው። የሚከሰስበት መረጃ እንኳን አያስቀር። ኧረ እባክሽ አለሜ፣ እንደ ተባባልነው ለናቲም እንዳትነግሪው። ለሱም አደጋለሁ። ግን ያስፈራል። በተለይ ደግሞ ለናቲ። አትስጊ፣ ምንም የሚፈጠር ነገር አይኖርም። እንዴት አልሰጋ? ከናቲ ጋር የሆነ ነገር እንዳላቸው ካወቀ ዝም የሚል ይመስላል? ከሱ ይልቅ እሷ ያለችበት ሁኔታ ያሰጋል እኮ። እሷን ይወዳታል። ስለዚህ ምንም አይላትም። በአሁኑ እንደባለፈው ብዙ አጠቃር አልፈልግም። ግንባራችንን እንድትለን ነው። አባዬ አንተ እኮ ጥሩ ሰው ነህ። ትንሽ ልብ ገዝተሃል። አሁን በጣም በሰላማዊ መንገድ ነው የመጣሁት። ምንም አታስብ። ሰላም የሚሆነው ሁሉም ሰው ሰላም ሲሆን ነው አይደል? አዎ፣ ማንም ላይ አልደርስም። እንደምታስቡት አይደለሁም። ግን ደግሞ በትሁቴ ከመጡብኝ በምንም አልደራደርም። በፈቃድ ነው አይደል? ፍቅርም ትዳርም የሚጸናው። አባዬ እሷም አንተን አለመፈለጓ ድርድር ውስጥ አይገባም። በእሷ በኩል ምክር አልፈልግም። ናቲ አላውቀውም። እሱ እኮ ጠንቅቆ ያውቅሻል። የሚያቀኝን ሰው በሙሉ አውቃለሁ ማለት ነው እንዴ? የሆነ ነገር እየዋሸሽኝ ነው። አልገባኝም። ቆይ ለምንድን ነው እያስጨነቀኝ ያለው? አንተ ገና ወጣት ነህ። ቀሪ ህይወትህን ያለምንም ችግርና ሀሳብ መኖር ነው ያለብህ። ምን ልትይኝ ፈልገሽ ነው? ትሁት ጥሩ ሰው ናት፣ ለኔም ላንተም። እሱማ ግልጽ ነው እኮ። ግን ደግሞ ከኋላዋ የሆነ ችግር አለ። እሱ ደግሞ አንተን እንዲያገኝህ አልፈልግም። እማዬ ምንድን ነው የምትይው? ልጄ እንደ ክፉ ሳይሆን ልጇ እንደምጠብቅና ተረዳኝ። አንተ ምንም እንድትሆን ስለማልፈልግ ብቻ ነው። እሺ ምንድን ነው? ከትሁት ጋር ያለህን ነገር አቁም። ምን? ልጄ እንደ ክፉ አትቁጠረኝ። እኔ ክፉ አይደለሁም። ተመስገን እንዴት ነው ቤት ገብቶ ሳሎን ቁጭ ብሎ ትሁትን የጠበቃት የሚለውን ነገር ስናይ ትሁት አሁን ላይ ተመስገን ስለመጣ በጣም ደንግጣለች፣ በጣም ፈርታለች። ምናልባት አሁን ላይ እያየች ያለችው ተመስገን ሳሎን ቁጭ ብሎ እሷን መጠበቁ በህልሟ ሊሆን ይችላል ማለት ነው። እንደዛ ካልሆነ ተመስገን በየትም በኩል እዛ ግቢ ውስጥ ገብቶ ከዛም በኋላ ቤት ገብቶ ሳሎን ቁጭ ብሎ እሷን ሊጠብቃት አይችልም ማለት ነው። እሷ አሁን ላይ በጣም ፈርታለች፣ በጣም ደንግጣለች። ምን ያህል እንደፈራች አንዱ ማሳያ እንደውም አሁን ላይ ናቲ ከጀርባዋ አይኗን ሲይዛት በጣም ደንግጣ እርዱኝ ብላ መጮኋ ነው ማለት ነው። ያ ማለት ተመስገን የሆነ ነገር ያደርገኛል ከዚህም በፊትም ሲያሰቃየኝ ነበር የሚለው ነገር እሷን አሁን ላይ በጣም አስፈርቷታል ማለት ነው። ተመስገን እሷን ኬት ጀምሮ እስከሄድ ድረስ እሷን ሲያሰቃያት እንደነበረ ወደኋላ መለስ ብለን ማስታወስ እንችላለን ማለት ነው። ገና ከ15 ዓመቷ ጀምሮ ነበር ተመስገን እሷን ጠልፎ ወስዶ ከዛም በኋላ እሷ ካረገዘች በኋላ እሷ ማርገዟን ሳያቅ ነበር እሱ እስር ቤት የገባውና ከእስር ቤት ከወጣም በኋላ እሱ ለሷ ልጅ እንዳረገዘችና እንደወለደችለት ሳያቅ ነበር ትሁትን ሲያሳድዳት የነበረው ማለት ነው። ከዛም በኋላ ደግሞ ትሁት እኮ ላንተ ወልዳለች፣ አንተ ከትሁት ልጅ አለ የሚለውን ነገር ሲሰማ እንደውም በጣም ብሶበት ትሁትን ማፈላለግ አለብኝ፣ እሷ የኔ ብቻ ነች የምትሆነው፣ ከሌላ ሰው ጋር መሆን የለባትም የሚለው ነገር ያንን አቋም ይዞ ነው እንደውም እሷን ፍለጋ ያጠናከረው ማለት ነው። አሁንም በስተመጨረሻም እሷን መፈለግ የሚለውን ነገር ቀጥሎበታል ማለት ነው። ግን ደግሞ ከበፊቱ ትንሽ የተቀየረ ይመስላል ማለት ነው። በፊት ላይ ሁሉንም ሰው ካልጨረስኳችሁ እንዲህ ካላረኳችሁ እንዲያረጋቸዋለሁ በሚለው ሁሉም ሰው ላይ ይዝት ነበር። ዛሬ ደግሞ ለካሌብ አባት ሲያወራ በነበረው መሰረት አሁን ላይ ከሌላ ሰው ጋር በሰላም ነው ማውራት የሚፈልገው ወይ ደግሞ ያለውን ነገር መጨረስ የሚፈልገው። ግን ደግሞ እሱ መቀየር ያልቻለው ትሁት የኔ ብቻ ነች፣ እሷ ፈለገችም ያልፈለገችም እኔ ብቻ ነኝ እሷ ማግባት ያለብኝ የሚለውን ነገር ነው አሁን አስቦ ይሄንን ሀሳብ ይዞ እየተንቀሳቀሰ ያለው ማለት ነው። ሌላው ነገር ደግሞ የዓለሜ ይሄንን ጉዳይ መስማት ነው ማለት ነው። ትሁት እዛ ጋር ዓለሜን ሚስጥረኛዬ በሚል ይሄንን ሚስጥሯን ስትነግራት ዓለሜ ደግሞ እናት ነችና ማንም እናት ለልጇ እንደምታረገው
ይሄ ነገር ለናቲ በጣም ያሳሰባት ይመስላል ማለት ነው። ሰውየው ትሁትን ለማግኘት እስከየት ድረስ መሄድ እንደሚችል ከካሌብ አባት ጋም አውርታለች፣ እናም ደግሞ ከትሁት ጋም አውርታለች እና አሁን ላይ በዚህ ልክ ትሁትን የሚፈልጋት ከሆነ ትሁትና ናቲ ደግሞ ፍቅረኛሞች መሆኑን ከሰማ ምናልባት ልጄን ያጠቃብኛል፣ ልጄ ላይ ሌላ ጉዳት ያደርስበታል በሚለው ነው እሷ ፈርታ በስተመጨረሻም ናቲን ስትመክረው የነበረው ማለት ነው። ከእሷ ጋር ያለህን ነገር አቁም፣ ይሄን ፍቅር የምትለውን ነገር አቁም። ትሁት ምንም እንኳን ጥሩ ሰው መልካም ሰው ብትሆን ምንም እንኳን እኔ ከዛ አደጋ የራሷንና የልጇን ሕይወት አደጋ ላይ ጥላ ብታድነኝም ግን ደግሞ ከኋላዋ የሚከተላት ሌላ ነገር አለ በሚል ይሄን ነገር ሸፋፍና ለናቲ ልትነግረው ሞክራ ነበር። ናቲ ደግሞ ስለ ጉዳዩ ምንም የሚያውቀው ነገር የለም። ተመስገን ማን ይሁን ለምን እዛ ድረስ እንደመጣ ምንም የሚያውቀው ነገር የለም። ግን ደግሞ ከትሁት ጋር በደንብ እንደሚተዋወቁ ገብቶታል ማለት ነው። ይሄንን ሚስጥር ማንም አልነገረውም፣ አለሜም አልነገረችውም። ትሁትም ይሄንን ነገር ደብቀዋለች ማለት ነው። ለምን ከተባለ ናቲ በዚህ ሚስጥር ይጎዳል ወይ ደግሞ ምናልባት ሌላ ቀን ተመስገንም መንገድ ላይ ካገኘ ከሱ ጋር ሌላ ሰጣ ገባ ውስጥ ለመግባት ብሎ ራሱ ላይ ሌላ ጉዳት እንዲደርስ በርም ሊከፍት ይችላል በሚል ነው አሁን ላይ ትሁትም አለሜም ይሄንን ነገር ከሱ ስር እየደበቁት ማለት ነው። ናቲ ደግሞ አሁን ላይ ትንሽ ትሁትን ያኮረፋት ይመስላል። ለምንድን ነው ስለዚህ ሰውዬ ያልነገርሽኝ? ስላንቺ በደንብ የማያውቅ ከሆነ እንዴት ነው ቤት ድረስ መጥቶ ደረቱን ነፍቶ ትሁትን ጥራልኝ የሚለውን ነገር የሚናገረው? በደንብ ትተዋወቃላችሁ፣ የት ነው የምትተዋወቁት? ይሄ ሰውዬ ማን ነው በሚል ትሁትን ቢጠይቃትም ትሁት ልትነግረው አልቻለችም ማለት ነው። እሷ አሁን ላይ እንደ አማራጭ ብላ የወሰደችው ከዛ ቤት መውጣት የሚለውን ነገር ነው። አሁን ላይ ተመስገን እሷ ያለችበትን ቦታ ስላወቀ አሁን ደግሞ ለተወሰነ ጊዜም እሱ የማያገኘኝ ቦታ ሄጄ እደበቃለሁ። መጀመሪያ ላይ ወደ ቤተሰቦቿ ገጠር ትሄዳለች። ከዛም በኋላ እሱ ደግሞ ትሁት ገጠር ገብታለች የሚለውን ነገር ሰምቶ ከመጣ ወደ ከተማ ተመልሳ ከዚህም በፊት እንደምታደርገው የሰው ቤት በሰራተኝነት መስራት የሚለውን ነገር ልትቀጥልበት አስባለች ማለት ነው። ግን ደግሞ ከዚህ ሁሉ ይሄንን ነገር ከምታደርግ አለሜ ዛጋ ገዛኸኝ ላይ ያደረገችውን ነገር እሷን ብታደርግ የተሻለ ይሆናል ማለት ነው። አሁን ላይ እሷ እንደ ምክንያት የወሰደችው ተመስገን እኔን ሲያሰቃይ እኔ ላይ የሆነ ጉዳት ለማድረስ ወይ ደግሞ እኔን በዚህ ልክ ሲያስጨንቀኝ ምንም አይነት ማስረጃዎች እንዳይቀሩ አድርጎ ተጠንቅቆ ነው ብላለችና እሷ ደግሞ ይሄንን ነገር አስባበት በሌሎች ሰዎች እገዛም ቢሆን ተመስገን የሆነ ማስረጃ እንዲተው አድርጋ እሱን ወደ ሕግ ቦታ መውሰድ ትችል ነበር ማለት ነው። እሷ አሁን ላይ ያሰበችው ወይ ደግሞ ጥሩ ምርጫ ነው ብላ የወሰደችው መሸሽ ነውና እስከ መቼ እንደምትሸሽ ባይታወቅም ተመስገንም እስከ መጨረሻው እንደማይተዋት ነው አሁን ላይ እየተናገረ ያለው ማለት ነው። እሱም እሷን ትቶ የራሱን ሕይወት ከሌላ ሰው ጋር መመስረት ሳይሆን የግድ በቃ ትሁት የኔ ነች የኔ ብቻ ነች መሆን ያለበት በሚለው ለዚህ ሁሉ ጊዜያት ሳያፈላልጋት ነበርና በስተመጨረሻም አግኝቷታል ማለት ነው። ግን ደግሞ ትክክለኛው ውሳኔ የሚሆነው እኛ ቅድም እንዳነሳ ነው ተመስገን የሆነ ማስረጃ እንዲተው ትሁት ሁኔታዎችን አመቻችታ ከዛም በኋላ እንዲተዋት ለፍርድ ብታቀርበው የተሻለ ይሆናል ማለት ነው። ስለ ገዛኸኝ ማንሳታችን ካልቀረ ገዛኸኛው ባለፈው እንዳየነው አሁን ላይ እስር ቤት ገብቷል። የቀረችው ቤቲ ነች ማለት ነው። ቤቲ አሁን ላይ ንብረቱን ወስዳ የሆነ ቦታ ተደብቃለች። ግን ደግሞ ፖሊሶች ካለችበት ቦታ በፖሊስ ተፈልጋ እንደምትመጣ ነው ባለፈው ለአለሜ ሲነግሯት የነበረው ማለት ነው። ንብረቱ የአለሜ ንብረት ምንም እንኳን በሷ ስም ቢሆንም በሕጉ መሰረት ባለ ንብረቷ አለሜ እስከሆነች ድረስ ንብረቱ ለአለሜ መመለሱ አይቀርም በሚለው ይሄ እድል እንዳለ ባለፈው መርማሪው ለአለሜ ነግሯት ነበርና ዛሬ ደግሞ ቤቲ ምን አስባ ነው ለምንስ ነው ለአለሜ የደወለችው የሚለውን ነገር ስናይ ምናልባትም አለሜ ላይ ለማላገጥ እሷ ላይ ለማሾፍና እዛ ጋር ገዛኸኝ መታሰሩን እንደሰማች ለአለሜ ለማሳወቅ ይመስላል ማለት ነው። የገዛኸኝ መታሰር አንዱ ለቤቲም እፎይታ ይመስላል ማለት ነው። ገዛኸኛው እሷን ቢያገኛትም ምናልባት ሊያሰቃያት ይችላል ወይ ደግሞ ባለፈው እንዳደረገው አሁንም አግቶ ሊወስዳት ይችላል ማለት ነው። ቤቲ ደግሞ እስከ መቼ ለመደበቅ እንዳሰበች ባይታወቅም ባለፈው እናቴና እህቴ ጋር ሄጄ እመለሳለሁ ብላ ነበር ሄደችው። ግን ደግሞ አልተመለሰችምና ምናልባት ብቅ ካለች ወይ ደግሞ ወደ ከተማ ከተመለሰች በሕግ ቁጥጥር ስር የምትውልበት ሁኔታም ሊኖር ይችላል ማለት ነው። አሁን ላይ እሷን የሚያዋጣት ከአለሜ ጋር ተስማምታ ከአለሜ ጋር ያለውን ነገር ተወያይታ ንብረቷን ብትመልስና ምናልባት አለሜ ራርታላት እህቷ የምትታከምበትን አንዳንድ ወጪዎችን ልታግዛት ትችላለች ማለት ነው። ለምን ከተባለ የቤቲን እህት ያንን ጉዳት ያደረሰባት የአለሜ ወንድም ስለሆነ ምናልባት አለሜ ይሄንን ነገር
ነገር ያደረገው ወንድሜ ስለሆነ ስለዚህ ይሄን ያክሉ ንብረት እህትሽን ማሳከሚያ ይሆናል በሚል የሆነ ነገር ልትመልስላት ትችላለች። ግን ደግሞ ቤቲ አሁን ላይ ያሰበችው ሁሉንም ነገር ለመውሰድ ፈልጋለች ማለት ነው። ይሄ ነገር ደግሞ በጭራሽ እንደማይሆን ባለፈው መርማሪው ፖሊስ ሲያወራ ነበር ማለት ነው። ምናልባት ነገሮች በዚሁ የሚቀጥሉ ከሆነ ራሱ አይታወቅም። የቤቲ እጣ ፋንታም እስር ቤት ሊሆን ይችላል ማለት ነው። ለምን ከተባለ እዛ ጨለማ ክፍል ውስጥ አለሜን ለብዙ ጊዜያት ከገዛኸኝ ጋር ሆና ስታሰቃይ ስለነበረ ምናልባትም እሷም ላደረገችው ነገር ተመጣጣኝ በህጉ ልትቀጣ ትችላለች ማለት ነው። ያ ማለት አለሜ እዛ ጋ ወንድሜ እናንተ ላይ ላደረሰው በደል እጠራዋለሁ እስር ቤት ይገባል፣ አንቺም ደግሞ እኔ ላይ ላደረሹ በደል እስር ቤት ተገቢያለሽ የሚለውን ነገር ልታነሳላትም ትችላለች ማለት ነው። ግን ደግሞ ይሄ ሁሉ ከሚሆን ቤቲ ተመልሳ ወደ አለሜ መታ ከአለሜ ጋር ያለውን ነገር ብትወያይ የተሻለ ይሆናል ማለት ነው። ሌላው ነገር ደግሞ የካሌብ አባት የቀድሞ ባለቤት ነች ማለት ነው። ያኔ የመኪና አደጋ ደርሶባታል፣ ህይወቷ ጠፍቷል፣ መቃብሯ የት እንደሆነ አይታወቅም በሚል አሁን ላይ የካሌብ አባት ያንን ነገር አምኖ ነበር ቁጭ ያለው። ትሁት ደግሞ የሆነ ተስፋ ሰጪ ቃል እየነገረችው ይመስላል ማለት ነው። ትሁት ሄዳ ባጣራችው መሰረት ያኔ ከመኪና አደጋው የተረፉ የተወሰኑ ሰዎች እንዳሉና የሆነ ቦታ ላይ ሕክምና ሲደረግላቸው እንደነበረ ነው ዛሬ ላይ ለካሌብ አባት ስትናገር የነበረው ማለት ነው። ያ ማለት የካሌብ አባት ያኔ የተረፉት ሰዎች የት ነው ያሉት፣ የትስ ነበር ሲታከሙ የነበረው በሚለው እሷን እንዲፈልጋት ነው አሁን ላይ ትሁት ይሄንን ነገር እየነገረችው ያለችው ማለት ነው። ምናልባትም ለምንድን ነው የካሌብ አባት የቀድሞ ባለቤት ወይ ደግሞ የካሌብ እናት ከመኪና አደጋው ከተረፈች ለምን ወደዚህ አልመጣችም የሚለውን ነገር ስናይ ምናልባት ጉዳቱ ጭንቅላቷ ላይ ነገሮችን እንድትረሳ ወይ ደግሞ ወደዚህ እንድትመለስ የማያደርጋት ጉዳትም ሊሆን ይችላል ማለት ነው።